ርዕሱ ላይ እንዳነሳውላችሁ ጋብቻና ቤተሰብ እግዚአብሔር እንዳሰበው በሚል ሐሳብ እንድነጋገር ነው። ምክንያቱም ብዙዎቻችን የተጠመድነው እየሆነ ባለው ነው። እየሆነ ያለው አይምሯችን ይዞታል። እየሆነ ያለው በቅርብ እንሰማዋለን። እኛም ቤት እየሆነ ስለሆነ ከሆነ ወደ ታሰበው መምጣት ብዙ ከብዶናል። በተለይ በሚዲያም ብትመለከቱ ሶሻል ሚዲያም ብትመለከቱ የዕለት ተዕለት ትኩረታችን እየሆኑ ያሉት ነገሮች ላይ መሟገት ነው ወይ እነሱን መተንተን ነው። አስተያየት ሁሉም አስተያየት አለው ይሰጣል። ድሮ እንኳን መናገሪያም አልነበረም። አሁን ግን ሁሉም የየራሱ መናገሪያም ስላለው ብዙ ነገር ሊናገር ይችላልና ምናልባት ከእግዚአብሔር ሐሳብ ርቀን እንዳይሆን እግዚአብሔርን ደግሞ ያሰበውን ዕለት ዕለት መስማትና የእሱን ነገር ማወቅ በጣም ያስፈልጋል። ስለዚህ እየሆነ ያለው ብዙ ነገር ሊሆን ይችላል። ነገር ግን በጋብቻና ቤተሰብ ሕይወት ዙሪያ እግዚአብሔር ያሰበው ምንድነው በሚል እግዚአብሔር ያሰበውን ነገር ዛሬ ሞሮፍ ከግለሰብና ከጋብቻ አንፃር ያሉ መጽሐፍ ቅዱስ ያሉትን አነሳ ይሆናል። የሚቀጥለው ሳምንት ደግሞ በቤተሰብ እይታ ውስጥ ያሉ ነገሮችን ደግሞ እነዛን አነሳለሁ። ቤተክርስቲያናችሁ ቤተሰብ ላይ በደንብ እንደምትሰራ ቤተሰብ ላይ የሚያገለግሉ አገልጋዮቻችሁንም በደንብ አውቃቸዋለሁና ቤተክርስቲያን አንድ ነገር እንደተረዳች ያሳውቃል። በዚህም ስለእናንተ እግዚአብሔርን እጅግ አድርጌ አመሰግናለሁ። ቤተክርስቲያን ብዙ ጊዜ ዋነኛውን ነገር ችላ እያለች ዋነኛ ያልሆነው ነገር ላይ ስታተኩር ብዙ ነገሮች ይበላሻሉና ቤተክርስቲያን ትኩረት አቅጣጫዋን ስትስት ብዙ የሚበላሹ ነገሮች አሉ። እንደምታውቁት በቤተክርስቲያን ታሪክ አንዳንድ ንዝንዞች፣ ጭቅጭቆች የሚነሱበት ዘመን ነበር። የማርያም መቀነት ስንት ሜትር ነው? አይኗ ቢጫ ነው አረንጓዴ? ምንም ይሁን የኛ የዛሬ የህይወት ይሹ አይደለም። ጠቃሚነትና አስፈላጊነት ያለውን የእግዚአብሔር እውነት በማየት ቤተክርስቲያን ልታገለግልና ልትሰራ ይገባታል። ከዚህ አንፃር ቤተክርስቲያን ቤተሰብ ላይ መስራቷ በጣም ለሷም ይጠቅማታል። ለእግዚአብሔር አጀንዳ ማስፈጸሚያ በጣም ጠቃሚ ነገር ነው። ምክንያቱም ቤተሰብ ለሁላችንም ያስፈልጋል። ለጠንካራውም፣ ለደካማውም፣ ለወንዱም፣ ለሴቱም፣ ለህፃኑም፣ ለሁሉም ቤተሰብ ያስፈልጋል እና በዛ ጉዳይ የእግዚአብሔርን ሐሳብ ደግሞ መገልገልና ማገልገል ለቤተ ክርስቲያንም ለምድርም ትልቅ ፈውስን ይሰጣል ያመጣል ማለት ነው። እንዲያውም ቤተ ክርስቲያን የቤተሰብ ስብስብ ብትሆን በጣም ያዋጣታል። ከግለሰብ ስብስብ በላይ የቤተሰብ ስብስብ ብዙ ቤተሰቦች ደግሞ ግለሰቦችን እያገለለን አይደለም። ነገር ግን የቤተሰብ ስብስብ በሚሆንበት ጊዜ ሐሳብና አጀንዳውን በየቤተሰቡ ማስፈጸም ስለሚቻል ቸርች ሲመጡ ብቻ ሳይሆን በያሉበትም የእግዚአብሔርን ሐሳብ ማስፈጸም ይቻላልና የቤተሰብ ስብስብ እንደጋም ደግሞ እንደዚህ ትልቁ ጉባኤም በራሱ ይሄ ኮሚዩኒቲ ራሱ እንደ ቤተሰብ ደግሞ ቢሆን እሱም በጣም ትርፋለሁ። ስለዚህ ትንሹ ቤተሰብ ለትልቁ ቤተሰብ፣ ትልቁም ቤተሰብ ለትንሹ ቤተሰብ የሚቀባበለው ነገር በመካከላችን የእግዚአብሔርን ሐሳብ እንድንቀባበል እንድንተገብር በጣም እድል ይሰጠናል ማለት ነው። ዛሬ ግን በቤተክርስቲያን መካከል ብዙ ትኩረት ሳይሰጠው ብዙ ችግሮች ሲከናወኑ ይታያልና ቤተክርስቲያንም ቤተሰብ ያስፈልጋታል፣ ቤተሰብም ቤተክርስቲያን ያስፈልገዋል። ሁለቱም ተፈላላጊ እንዲሆኑ በማስተዋል መስራቱ በጣም ትልቅ ነገር ነው። እንግዲህ ቅድም እንዳልኳችሁ እግዚአብሔር እንዳሰበው ስንቶቻችን ህይወታችን፣ ስንቶቻችን ጋብቻችን፣ ስንቶቻችን ግንኙነትና ቤታችን እንዲያው እግዚአብሔር ቢያየው ይመሰክርለታል። ስለዚህ እንዲያው ጀጅመንታል ሆኜ ምናምን ሳይሆን ለእያንዳንዳችን በእግዚአብሔር እይታ ልክ ነገሮችን በማየት እንዲያው ተነሳሽነትን፣ ጸጋን፣ አቅምን ለመለዋወጥና ለማሳደግም የሚሆኑ ሐሳቦችን ነው የማነሳው። ለዚህ ዓለም ሰዎች እኛ ያለን መረዳት እንደማይጠቅም ያው ይታወቃል። አንድ ሰው ታውቁታላችሁ በጠራው ካገባ ስንት ዓመት ነው ሲባል 45 ዓመቴ ነው በጋብቻ ይላል። ሌላ ሀገር ነው ከኢትዮጵያ ውጭ የሆነ ሀገር 45 ዓመት ሆኖኛል በጋብቻ ሲል ጤነኛ ነህ ግን ምናምን አለው። ለእንዴት 45 ዓመት ከአንድ ሰው ጋር 45 መቀየር አለብህ አይነት ነው። መጽሐፍ ቅዱሳዊ እውነትና ስርዓት እውነትም ለዚህ ዓለም ሰዎች ጤነኝነት አይደለም መታመም ነው። አዎ ታመናል። ለዚህ ዓለም ምንም ልንሆን እንችላለን። በእግዚአብሔር ቃል ግን ልክ ነን፣ ትክክል ነን። ሰው ጎሽ እንዲላችሁ አትጣሩ። እግዚአብሔር ጎሽ ካላችሁ በቂ ነው። እርካታም አለበት፣ ፍሬም አለበት። በዚህ ዘመን ያለው አኗኗርና ስርዓት ስንቶቻችሁ ያስፈራችኋል? ስንቶቻችሁ የእውነት ያሰጋችኋል? የውድቀቱና የተበለሻሹት ነገሮች ብዛቶችን ስንመለከት ቤተክርስቲያንስ ምን ያህል ለዛ የሚመጥን ስራ ትሰራለች? ለመመከት ብቻ አይደለም፣ ይብን ለማጥቃት በቤታችን የዚህ ዓለም ነገር እንዳይፈጸም ተመጣጣኝ ስራ ቤተክርስቲያን ትሰራለች ወይ? መሰራት መቻል አለበት። እኔ በወዲያኛው ሰሞን አንዳንድ ነገሮችን አየሁኝና
ከልጆቼ ጋር ቅርብ ነኝ፣ በተቻለ መጠን ቅርብ ነኝ እና እኔ በሌለሁበት የሚኖሩትን ህይወት አሰብኩና ትንሽ ስጋት ገባኝ። አጉል ሐሳቢ አይነት ሆኜ ማለት ነው። ከዛ የሚገርማችሁ የእውነቴን ስጋት ገባኝ። በኋላ ግን መልሱን ያገኘሁት ነገር ምንድነው? በሚቀጥለው ትውልድ እኔ መኖሬም አይደለም እግዚአብሔር መኖሩ ነው የሚያኖራቸው። የኔ መገኘትም አይደለም፣ መገኘቴ እግዚአብሔርን ለማስገኘትም ነው መሆን ያለበት እና እኔ እንኳን በሌለውበት ልጆቼ በሚቀጥለው ትውልድ መካከል ዋስትና ኑሯቸው የሚኖሩበት መንገድ ምንድነው ስል የእግዚአብሔር ቃል ስርዓት ነው፣ እውነቱን ማስታጠቅ ነው። ይሄ ብዙዎቻችን ስለምንለው የተሰለቸ ቃል አይሆንባችሁ። ይሄ መንገድ ዋስትና ያለው መንገድ ነው። ይሄ መንገድ ዲቫይን ኢሚዩኒቲ ይሰጠናል። ይህ ልክ የዲፕሎማቲክ ኢሚዩኒቲ ይባላል አይደለም? ምን ከምንም ስጋት ለምን ቀውጤ አይሆንም፣ ከተማው ይጠበቃሉ፣ እነሱን አይነካቸውም። እነሱን የሚጠብቅ አካል እንዳለ ሁሉ ማለት ነው። በዚህም ትውልድ መካከለኛ ያንን ሰማያዊ ኢሚዩኒቲ በልጆቻችን በሚቀጥለው ትውልድ ለማግኘት የዛሬ ስራችን ልጆቻችን፣ ቤታችንና ህይወታችንን በእግዚአብሔር ቃል ስርዓት ጋር መሄድ ነው፣ መኖር ነው። ስለዚህ ያንን የህይወት ስርዓት እንዲይዙ ማድረግ አለብን። እግዚአብሔር በቃሉ የሰጠው ስርዓት ሰይጣን አያውቀውም፣ አይደርስበትም፣ ጭልፊት አያገኘውም፣ ነጣቂ የለበትም። ለምን? ለሱ አይታየውም። እግዚአብሔር ከሰይጣን የሰወረው መንገድ ነው። ምናልባት የኛ ማስተዋል በዛ መንገድ እንዳንሄድ ካደረገ እንጂ በዛ መንገድ ውስጥ የምንገኝ ከሆነ እግዚአብሔር ህይወታችንን ይጠብቀናል። አብሰንት ነው ከሰይጣን በዛ መንገድ ላይ የለም። የእግዚአብሔር መንገድ የሱን መንገድ የምንመርጥ ከሆነ በመንገዱ ላይ ጌታው እሱ ራሱ ነው። ያንን ፓዝ ያንን መንገድ ያንን የህይወት ኑሮ ያኗኗር ስርዓት ስንቶቻችን እንፈልገዋለን? መንገድ በጣም ወሳኝ ነው። በዛ መንገድ በምንኖርበት ጊዜ ብዙ መልካም ነገሮች እናደርጋለን። ስንቶቻችሁ እግዚአብሔርን ማገልገል ትፈልጋላችሁ? እግዚአብሔርን ሰርቭ የማድረግ አምሮትና ምኞት አላችሁ? እግዚአብሔርን ሰርቭ ማድረግ ደግሞ እንትን አይደለም፣ ሚኒስትሪ ካሪየር አይደለም፣ ሙያ አይደለም። እግዚአብሔርን የምናገለግለው በላይፍ ስታይላችንም ጭምር ነው፣ በአኗኗር ስርዓታችንም ነው። እግዚአብሔርን ማገልገል የሚፈልግ ሁሉ እግዚአብሔርን አከብራለሁ ብሎ የሚፈልግ ሰው ሁሉ እንደ ስራ ሳይሆን ያለበት እንደ ህይወት መገለጥና ማሳያ መሆን መቻል አለበት። ዛሬ በጣም ለብዙዎች አገልግሎት ሙያ ነው። የሆነ ቦታ ላይ የሆነ ድርጊት ላይ አክቲቭሊ መስመር ጠብቀው ይሰራሉ። ወደ ቤት ሲመጣ ግን የተዝረከረከና የተበተነ በግልም የተበተነ ህይወት ነው ያላቸው። አገልግሎት አይደል። አገልግሎታችን ላይፍ ስታይላችን ነው፣ የህይወት ስርዓታችን ነው። የህይወት ስርዓታችን እንዳገልግሎት ከታየ በመስሪያ ቤት፣ በቸርች፣ በሰፈራችን የምናገኛቸውን ሰዎች ሁሉ በህይወታችን ስርዓት የእግዚአብሔርን ሐሳብ ማስፈጸም መስራት እንችላለን። ያኔ ጥበቃ እናገኛለን ማለት ነው። ታሪክን ብትመለከቱ መጽሐፍ ቅዱስ ላይ ብትመለከቱ በጣም ብዙ የፑልፒት ጃይንቶች አሉ። በጣም ፑልፒት ላይ ጉደኛ የሚባሉ ቤታቸው ደግሞ ሌላ ጉደኛ ሆነው ሊታዩ ይችላሉ። ህይወታችን እንዴት ይጋጫል? አገልግሎትና ህይወት፣ ቤትና ቸርች፣ አደባባይና ቤት፣ እነዚህ ነገሮች እንዳይጋጩ የሚያደርገው አገልግሎትና ህይወት የህይወት ይዘት ነው ያለው፣ ላይፍ ስታይል ነው፣ አኗኗር ነው። እንደዛ ከሆነ አንድ ሰው አዲስ አበባና ድሬዳዋ ብታገኙት አንድ ነው። አሁን እኮ የሚገርማችሁ አንዳንዱ ከቤቱና ከቸርች በራቀ ቁጥር ሌላ ሰው እየሆነ ነው የሚመጣው። እዚህ ታውቃል፣ ትንሽ ናዝሬት ከወሰዳችሁ ትንሽ ለወጥ ይላል። ድሬዳዋ ይብስበታል። ጅጅጋማ ሌላ፣ ከሀገርማ ካወጣችሁት ሌላ አዲስ ሰው። በሄድንበት ቦታ ሁሉ በአንድ የህይወት ስርዓት ብንኖር ፕሬዲክት እንደረጋለን። የትኛውን ቦታ እግዚአብሔር እንወክለዋለን። ስለዚህ ይህንን ስርዓትና አስተሳሰብ ልንይዝና ልናውቅ ይገባል። በነገራችን ላይ የእግዚአብሔር መንገድ ከክፋት የተሰወረ ነው። መጽሐፍ ቅዱስ ሲናገር በምሳሌ 28 ላይ እግዚአብሔርን ማወቅ ምንድን ነው? ጥበብ ነው ይላል። ከክፋት መራቅ ማስተዋል ነው ይላል። ጠቢብነታችን የሚታየው በስርዓቱ የምንሄድ ከሆነ ነው። አንድ ሰው ጠቢብ የሚባለው ጥሩ ተናጋሪ ስለሆነ አይደለም። በህይወቱ ያንን ወት የሚተገብር ከሆነ ያ ሰው እግዚአብሔርን ያውቃል። እንደገና ደግሞ አስተዋይነታችን መጽሐፍ ቅዱሳዊ ዴፊኒሽኑ ይለያያል። አንደርስታንዲንግ የሚባለው በተለያየ ዲክሽነሪ ብዙ ነገር ሊሰጠው ይችላል።
ቢብሊካል ዴፊኒሽኑ ግን አንደርስታንዲንግ ማለት ከክፋት መራቅ ነው። ምን ስታረግ ምን እንደሚከሰት ታውቃለህ ማለት ነው። ስለዚህ ይሄ እንዳይከሰት የሚፈለግ ከሆነ ይሄንን ነው ማላረገው። አስተዋይ ሰው ከክፋት ይርቃል። የትም ቦታ በኃጢአት ሲርመጠመጥ አታዩትም። በማይገባ ህይወት አኖር። ለምን? አንደርስታንዲንግ አለው፣ ማስተዋል ስላለው ከክፋት ይርቃል። ስለዚህ ስንቶቻችሁ የእግዚአብሔርን መንገድ ለህይወት ለአገልግሎት ትመርጣላችሁ? ህይወት መንገድ አለው፣ ጋብቻ መንገድ አለው፣ ልጅ አስተዳደግ መንገድ አለው፣ አገልግሎት መንገድ አለው። እያንዳንዱ ነገራችን በእግዚአብሔር መንገድ መቃኘት መቻል አለበት። አገልግሎት እንኳን በተመለከተ በበለዓም መንገድ የሚሄዱ አሉ። አገልግሎታቸው አትራፊ እንዲሆንላቸው፣ ግላዊ ጥቅም እንዲያገኝላቸው የሚያገለግሉ እሱ የበለዓም መንገድ ነው። የእግዚአብሔር መንገድ እኛ ቢዝነስ መርቸንዳይዝ ለማድረግ የምንንቀሳቀስበት አይደለም። የእኛም ፕሮዳክት እንትን ማድረጊያ አይደለም። እግዚአብሔርን ማክበሪያና የእሱን ሀሳብ ማስፈጸሚያ መንገድ ነው። እግዚአብሔርና ህዝቡን እንዲገናኙ የማድረግ አካሄድ ነው። እስቲ እግዚአብሔር መንገድ ያዋጣል በሉ። እስቲ አንድ ጊዜ መጽሐፍ ቅዱስ ብትመለከቱ አጥኗቸው። በእግዚአብሔር መንገድ የሄዱ ሁሉ ያገኙትና በእግዚአብሔር መንገድ ያልሄዱ ምን እንደደረሰባቸው። በእግዚአብሔር መንገድ ያልሄዱ እኮ በተሳሳተ መንገድ ሲሄዱ አንበሳ በልቷቸዋል። በእግዚአብሔር መንገድ ያልሄዱ እኮ ኤልዛቤል እንኳን ብትመለከቷት እኮ በውሻ ነው የሞተችው። በእግዚአብሔር መንገድ የሄደውን ዳንኤል ግን ብትመለከቱ በአንበሳ ነው የተጠበቀው። በዩ ጠባቂ ይሆናል፣ እግዚአብሔር ያዘዋል። ስለዚህ የእግዚአብሔር መንገድ እነዚህን ሁሉ መልካም ነገሮችን ይዟል። መጽሐፍ ቅዱስም ሲናገር የእግዚአብሔር መንገድ በየትኛውም ጉዳይ እናንተ ተርጉሙት፣ እኔ ግን ወደ ጋብቻና ቤተሰብ እየተንደረደርኩኝ ልምጣ ባለኝ ሰዓት አንዳንድ ነጥቦችን ለማምጣት። መጽሐፍ ቅዱስ መዝሙር 127 ላይ እግዚአብሔር ቤትን ካልሰራ ሰራተኛ። እንደዛ ከሆነ ምን ማለት ነው? ምን ማለት ነው? የስንቶቻችን ቤት በእግዚአብሔር የተሰራ ነው? በእግዚአብሔር የተሰራ ነው ማለት እግዚአብሔር መጥቶ ይሰራዋል ማለት አይደለም። ቤተሰብ፣ ጋብቻ፣ ህይወት እንዴት ፎርም እንደሚደረግ እግዚአብሔር በቃሉ ስርዓትን አስቀምጧል። ስንቶቻችን ያንን ስርዓት እየተጠቀመን ጋብቻና ቤታችንን ፎርም እናደርገዋለን? እንዴት ፎርም እንደሚደረግ፣ እንዴት እንደሚሰራ፣ እንዴት እንደሚገነባ እግዚአብሔር በቃሉ አስቀምጦታል። እግዚአብሔር ቤትን ካልሰራ ሰራተኛ። ስንቶቻችሁ ታውቃላችሁ? ቀጥሎ ያለውን ጥቅስ በትጋት አንብባችሁታል። ቀጥሎ ያለው ጥቅስ ምንድን ነው? እግዚአብሔር ቤትን ባልሰራ ሰራተኛ በከንቱ ይደክማል። ቀጥሎስ ካልጠበቀ ጠባቂ ለምን ተገናኘ? ይኸውላችሁ በእግዚአብሔር ቃል ስርዓት የተሰራ ቤተሰብ ባለበት ሰማያዊ ጥበቃ ያለው ከተማ ይኖረናል። ከተማ አያሰጋም። ህግ ብታንጋጉም የሰውን አመፅ ማፈን እንጂ ማዳን አይቻልም። የመፍትሄው አቅጣጫ ቤትን በእግዚአብሔር ስርዓትና አስፈላጊ አድርጎ መስራት ነው። ያን ጊዜ ቤት ብቻ አይደለም፣ ለከተማችን ዋስትና ይሆናል። የጸና ከተማ፣ ሰላም ያለበት ከተማ ሊኖር ያስችላል። ዛሬ ከተማውን ተውት። አሁን ትንሽ አዲስ አበባ ሲታይ ሰው በጊዜ ይገባል አይደል? እንደዛ መስሎኛል። እኔም በጊዜ ወይ ስለምገባ ይሆን አላውቅም። ለምን? ውጭ ስጋት አለ ስለሚባል ነው። አሁን ውጭው ብቻ አይደለም፣ ቤትም አስጊ ነው። ቤትም አስጊ ነው። ማንና እስቲ ስንቶቻችሁ ናችሁ ደስ ብሏችሁ ቤታችሁ የምትገቡት? መቼ ደግሞ ብሎ የሚገባ ሞልቶ። ለምን? ቤት እግዚአብሔር ባሰበው መልኩ የደስታ የሰላም ህይወት ያለበት ህይወት የምንለዋወጥበት እየሆነ አልመጣም። ሌላኛው ዋርዞን ነው። ስራ ቦታም ስትደባደብ ስታኮስ ትውላለህ። ከዛ ወደ ቤት ስትመጣ ግንባር ትቀይራለህ። ቤትም ሌላ ግንባር ነው፣ የጦር ሜዳ ግንባር። በኢየሱስም ረፍት ለቤታችን ይሁን። የእውነቴን እኮ ነው የምላችሁ። በተቻለ መጠን ፕራክቲካል የሆኑ ነቶች ብንነጋገር የአንዳንዶቻችን ቤት ጦርነት አይደለም። እንዲያው ባይገባ አይሻልም? ለምን ትመጣል? ምን ያስገባል? ምን አለኝ ብለህ ትመጣል? መፍትሄውስ መራቅ ይሆን? አለመግባት ይሆን? ከቤት አለመገኘት ይሆን? ዛሬ ለብዙዎች ቤት የስጋት ቦታ ነው። የስጋት ቦታ ነው። ፐብሊክ ላይፍ ነው በጣም ደስ የሚላቸው ከቤት ህይወት ይልቅ። በክርስቶስ ኢየሱስ እንኳን አገልግሎት ብትመለከቱ ፐብሊክሊ የሚያገለግለው አገልግሎትና
ፕራይቬት የሆኑ ነገሮችን አገልግሎት የሰጠበትን ቦታ በጣም ይለያያል። ፐብሊክ የሆነ ቦታ ላይ ምሳሌ ትሰጣለህ፣ ጀነራል ነገር ነው የምታነሳው ምናምን። ቤትስ ዲቴይል ነው፣ ፕራክቲካል ነው፣ ስፔሲፊክ ነው። ቤት እግር መታጠብ፣ ምግብ መብላት፣ እንጀራ መቁረስ፣ መተራረም አላ ከአደባባዩ ይለያል። አደባባዩ ብዙዎቻችን ሸፍኖናል። በቤት ውስጥ ያለውን ዝርዝርና ፕራክቲካል የሆኑ እያንዳንዱን ነገሮች ለማድረግ ብዙ ወይ አልተጋንም ወይ አልሰራንም። ከዚህ የተነሳ ቤታችን ልካል። ቤታችን ሌላኛው የጦር ቀጠና መሆን የለበትም፣ ሰላም መሆን አለበት። ካረፈ ቤት የሚወጣ ሰው አገልግሎቱ የረፍት ነው፣ ስራው የረፍት ነው፣ ህይወቱም የረፍት ነው ማለት ነው። እና በትክክል ካልተገነባ ቤታችን በዚህ ደረጃ ሊያሰጋን ይችላል። ስለዚህ ቤታችን እንዴት ነው የምናስተዳድረው? የምንይዘው ግንኙነታችን እንዴት ነው? እግዚአብሔር ስሩልኝ ባለው መንገድ ነው? ገንቡልኝ ባለው መንገድ ነው እየገነባን ያለ ነው? ይኸውላችሁ እኔ አንድ ነገር አስተውያለሁ። ብዙም ከታሪክ የመማር ነገር ታውቃላችሁ፣ በጥናትም ይታወቃል። ማንም ከታሪክ አይማርም። ታሪክ ሰውን አስተምሮ አያውቅም። መጽሐፍ ቅዱስ ላይ እዩ፣ መንግስትን እዩ፣ ተቋምን እዩ፣ ግለሰብን እዩ። የሌላው ሰው ውድቀት እንዲወድቅ በር ከከፈተለት እንጂ ከሌላው ውድቀት የሚማር በጣም አናሳ ነው። የብዙዎችንም የጋብቻ የቤተሰብ ታሪክ በእግዚአብሔር ቃል ውስጥ እናገኛለን። በሰዎች አይተናል። ስንቶቻችን ከዛ ተምረናል። ታሪክ ትክክለኛ አስተማሪ አይደለም። እውነተኛ አስተማሪ የእግዚአብሔር ቃል ማነጻጸሪያ ሊሆን ይችላል፣ ማገናዘቢያ ሊሆን ይችላል። ሰው እነዚህ የተበላሹን ታሪኮች ራሱ ደጋጋሚ ነው። በምንም ደረጃ አምጡልኝ፣ ተቋም በሉ ምንም በሉ። ስንቶቻችሁ የእናትና የአባታችሁን ቤት ደግማችሁታል? ቤታችሁ ልጆቻችሁም ይደግምላችሁ። ከዛ ማምለጫው ዛሬ ቆም ተብሎ ከእግዚአብሔር ቃል በመማር ህይወትን መለወጥና ማስተካከል ነው። እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ጋብቻና ቤተሰብን በዋነኛነት በአሁን ከሚያጠቃው ነገር አንዱ በብዙዎች ዘንድ የሚታየው አኗኗር ዓለም ይልቅ የተሳካላት ይመስላል። ይሄ ኢንዲቪጁዋሊዝም የምንላቸው ነገሮች፣ ሰዎች በራሳቸው ህይወት የራሳቸውን ጉዳይ የማሟላት ነገር፣ ከጋራ ህይወት ይልቅ የግል ጉዳይ፣ ለሌላው ከመሆን ይልቅ ከሌላው መንጠቅ መቀበል ከየት የመጣ ነው? ከዚህ ዓለም ስርዓት ነው። እግዚአብሔር ሁላችሁ ኢንዲቪጁዋሊዝምን በጣም ይቃወማል፣ አይፈልገውም። እግዚአብሔር የሚከብረው በጋራ ነው፣ በህብረት ነው፣ በአንድነት ነው፣ በመጋጠም ነው። ወንድም ከወንድም ከእህት ጋር፣ ባል ከሚስት፣ ወላጅ ከልጅ ጋር አንድነትን እንዳይፈጥሩ የሚያደርጉ ማናቸውም አካሄዶች ከእግዚአብሔር አይደሉም። መጽሐፍ ቅዱስን ብትመለከቱ ለዚህ ብዙ ማስረጃዎችን ማቅረብ እንችላለን። አንዳንዴ የዚህ ዓለም አስተሳሰብና አመለካከት በጣም ቅርብ የሆነና እንድንቀበል ያደረገን ካልበሰል ወይም ደግሞ መንፈሳዊ ከሆነው ፓርት አንዳንዴ ስንርቅ ነው። በእግዚአብሔር ቃል ውስጥ ያለውን ግን ነገር ግን ስንረዳ የእግዚአብሔርን ነገር መቀበል እንችላለን። ጋብቻና ቤተሰብ ላይ እውነትን ለመናገር ነገሮችን ማስተዋል የምንችለው ስለ ጋብቻና ስለ ቤተሰብ እግዚአብሔር የተናገረውን ነገር እንድንቀበል በመጀመሪያ ሰው የእግዚአብሔርን ኔቸርና ካራክተር ማወቅ አለበት። እግዚአብሔር ማን ነው? ባህሪውስ ብለን ስንል ከማንነቱና ከባህሪው ስንነሳ ትእዛዛቶቹ ሁሉ መልካም እንደሆኑ እናስባለን። አሁን ግን የእግዚአብሔርን ትእዛዝና እውነት እንዳንረዳ የሚያደርገን የእግዚአብሔር ማንነትና ባህሪውን ስላልተረዳ ነው። ወይም ደግሞ አንዳንዴ እግዚአብሔር እንዲህ ነው ባህሪውም ይሄ ነው የሚል ድምዳሜ ስላለን የሰጠን ቃልና ስርዓት ደስ የማይልና የማይጥም ይሆንብናል ማለት ነው። መጀመር ያለበት እግዚአብሔር ማን ነው? አንድ ሰው የእግዚአብሔር ማንነት በደንብ ሲረዳ የእግዚአብሔር ስራ ይገባዋል። የእግዚአብሔርን ባህሪና ማንነት ሲረዳ ይሄን ያዘዘው ከባህሪው አንጻር ከማንነቱ አንጻር። ለምሳሌ እኮ ጥሩ ነገር ለእኔ አያስብልኝም የምትሉት ሰው፣ ለእናንተ ጥሩ እንዳልሆነ የምታስቡት ሰው መጥቶ የክሪስማስ ጊፍት ነው ብሎ እቃ ጠቅልሎ ቢሰጣችሁ ፈንጂኖ ነው የምትሉት። ሊያጠፋ እንዴት ይሰጣል? ለእናንተ ጥሩ ነገር እንደሌለው ነው የምታስቡት። አሁንም እግዚአብሔር እንደዚህ በኢየሱስ ስም አይሁንብን። እግዚአብሔር እኛን እንዲያጠፋን ሳይሆን በህይወት የሚያኖረን ስርዓት ነው የሚሰጠን እና በተለይ ይህን ነገር ለማስተዋል በጌታ መብሰል ከጌታ ጋር ያለን ነገር የጠበቀ ሲሆን ነው ብዙ ነገር መረዳትን መተግበር የምንችለው። በተለይ ጋብቻና ቤተሰብ
በጌታ የበሰለ ወንድ ነው የበሰለ ባል መሆን የሚችለው። በጌታ ሳይበሰል እንዴት ነው ሚዛት? በጌታ የበሰለች ሴት ነች መጽሐፍ ቅዱሳዊ ሚስት መሆን የምትችለው። በጋብቻችን መካከል ባልነትና ሚስትነታችን ከጌታ ጋር ባለን ህይወት ብስለትን ይጠይቃል። አሁንም ለብዙ ችግር ይዳረገን ያን አይነት ብስለትን ለማግኘት ስላልተጋን ወይም እንደዛ አይነት ብስለትን ስላላገኘን ነው። ስንቶቻችሁ በጌታ ከበሰልን ያው በእግዚአብሔር ሐሳብ በተለይ በአዲሱ ኪዳን በኩል ክርስቶስ እኛን የተገናኘበትን ነገር ስለምናውቅ በጋብቻ እንዴት መኖርና ምን ማድረግ እንዳለብን ስፍራችንም ሳያምታታን መኖር እንችላለን። በጌታ እንዳንበስል ደግሞ የሚያደርጉ ብዙ ምድራዊና ሰዋዊ አመለካከቶች አሉ፣ አስተሳሰቦች አሉ። ጋብቻ በአዲስ ኪዳን ብትመለከቱ ክርስቶስ ከቤተ ክርስቲያን ጋር ያለው ግንኙነት ኪዳናዊ ነው። በዛው ልክ የባልና የሚስትም ግንኙነት ምንድን ነው? ኪዳናዊ ነው። የቃል ኪዳን ግንኙነት ነው። ክርስቶስ ከቤተ ክርስቲያን ጋር ያለው የቃል ኪዳን ይዘቱን ብንረዳው ባልና ሚስትም የቃል ኪዳን ግንኙነት ይኖራቸዋል። ዛሬ ያላገቡትም ወጣቶች የዚህ እይታ ሳይኖራቸው በጋብቻ ያለንም ደግሞ ይህን ሳንረዳ ጋብቻው ራሱ በጣም ከባድ ይሆናል። ቃል ኪዳናዊ ህብረት ባለበት ቦታ ፉክክር የለም። ቃል ኪዳናዊ ግንኙነት እንደሆነ በምናውቅበት ቦታ ከሌላኛው ላይ አንድ አድቫንቴጅ አንወስድም፣ ስለሌላው ራሳችን እንሰጣለን እንጂ። ያው ታውቃላችሁ አዲስ ሰይጣን የለም። በቤተ ክርስቲያን ጅማሬ የቤተ ክርስቲያን ታሪክ ላይ እንኳን ብትመለከቱ ክርስቶስ ኢየሱስ ከሞተ በኋላ የመጀመሪያዋ ቤተ ክርስቲያን ስትገነባ ስትመሰረት የክርስቶስና የቤተ ክርስቲያንን ግንኙነት ለማፍረስ የክርስቶስ ማንነት ላይ የተነሳ ጠላት ነበር። የተለያዩ አስተምሮች ነበሩ። መጽሐፍ ቅዱሳችሁ መመልከት ትችላላችሁ። እነዛም የክርስቶስን ክርስቶስነት የሚያጣጥሉ የስህተት ትምህርቶች ነበሩ። እነ አሪዮስ እነ ማርኮንን ብትመለከቱ ይህንን የሚያዋርዱ ነበሩ። አጀንዳቸው ምንድን ነው? ኪዳንን ማፍረስ ነው። የክርስቶስና የቤተ ክርስቲያንን ኪዳን ማፍረስ ነው። በተመሳሳይ ይህን አጀንዳና ሀሳብ ደግሞ በዚህም ዘመን ደግሞ ሰርቭ የሚያደርጉ አካሎች አሉ። ሰርቭ የሚያደርጉ በተለይ ጾታዊ ማንነትን ለጥጦ የሚያስተምር ሁሉ ከእግዚአብሔር አይደለም ይመስላችኋል? በፍጥረት ጅማሬ እግዚአብሔር በጣም ያተኮረው ማ ላይ ነበር? ወንድ ላይ ነው ሴት ላይ? ንገሩኝ። ማ ላይ ነው? መጀመሪያ የፈጠረው ማንን ነው? ትእዛዝ የሰጠው ለማን ነው? አጀንዳ የሰጠው ለማን ነው? ለሱ ነው። የእግዚአብሔር ለምን ጤናማ መሰረት እንዲመሰረት ነው። በወንድና በሴት መካከል ያለ ምንም አይነት መበላለጥና ልዩነት የለም። ሁለቱም የእግዚአብሔር ምክንያትና ምሳሌዎች ናቸው። እኩልነት የሚለው የሰጠችን ዓለም የሰጠችን አጀንዳ ነው። በእግዚአብሔር ቃል ውስጥ አንድም ቦታ ስለ እኩልነት አልተነሳም። ለምን? እኩልነት ጥያቄም ስላልሆነ ነው። ጥያቄ ካልሆነ ለምን ጥያቄው ይነሳል? ይሹ አይደለም። እንዴት የፈጠረው እግዚአብሔር የተናገረው ነገር እያለ እግዚአብሔርን የማያውቅ ሰው ፍልስፍናና ትርጉም እንዴት ቤተክርስቲያን ትቀበላለች? እንዴት? እሺ እንደዛም ተርጉመው የተረጋጉና የረኩ ሰዎችን አሳዩኝ። እግዚአብሔር ከተረጎመን ትርጉምና ከሰጠን ስፍራና ኃላፊነት ውጪ ትርጉምን ሰጥተው ህይወት እየኖሩ ያሉ ሰዎችን እስቲ በማስረጃነት ስጡኝ። እኔው ጌታ ምስክሬ ነው። 27 ዓመት ጋብቻና ቤተሰብ ላይ ሰርቻለሁ። በግልም በጋራም እንደ ባልም እንደ ሚስትም እንደ አባትም እንደ እናትም በልጆችም ህይወት ወጣቶችንም አግኝቻለሁ። ይሄ ሁሉ ነገር ያስረዳኝ ያ ሁሉ መጨቃጨቅ ጠብ የሚያደርግ ነገር የለው። ምን ገባህ ብትሉኝ የእግዚአብሔር ቃል እውነት መሆኑ ገባኝ። እስቲ ኢየሱስ ጌታ ነው በሉ። እሺ እኔስ ብል ምን እንደምትሉት? ኢየሱስ ጌታ ነው ምን እንደምትሉት? አረ ነው። አሜን። አረ ነው ያላችሁት? ኢየሱስ ጌታ ነው። እሺ ኢየሱስ ጌታ ከሆነ እኔ ምንድን ነኝ ያላችሁ? በደንብ በሉት። አሁንም ባሪያ ማለት የራሱ ፈቃድ የሌለው ማለት ነው። ምንም አይደለም አንተ በእግዚአብሔር መንግስት ውስጥ እኔም አንቺም። እስቲ ባሪያ ነኝ በሉ። እስቲ ባሪያ የጌታውን ፈቃድ ነው የሚያደርገው።
እረፍቱም እሱ ነው፣ ዋስትናውም እሱ ነው። የህይወት ትርጉም የሚሰጠው እንደ ባሪያ ሲኖር። ብዙዎቻችን በራሳችን ላይ ጌቶች ነን፣ አለቆች ነን። የፈለግነውን የማሰብ የፈለግነውን የመናገር የፈለግነውን የማድረግ መብት የላችሁም። በእግዚአብሔር መንግስት መኖር ከሆነ በመንግስቱ ስርዓት ህይወትና አገልግሎቴ ቤቴ መቃኘት አለበት፣ መሰራት መቻል አለበት። ከእግዚአብሔር ቃል የሚጋጭ ትርጉም ሁሉ መጽሐፍ ቅዱሳዊ አይደለም። በዚህ ዘመንም ብዙ ጾታ ላይ እንትን ብለው የሚነግሯችሁ በጣም አንደርስታንድ ያደረጓችሁ እንዳይመስሏችሁ። አያውቋችሁ። ስለ ሚስቴ ምን ያገባቸዋል? የት ያውቋታል? ሚስቴን እግዚአብሔር ስለሰራት እንዴት እንደሚይዛት ነግሮኛል። እግዚአብሔር ያውቃታል፣ ስለሚያውቃት እንዲያዛት ብሎኛል። ስራዬ ይህን መታዘዝ ነው። በዚያ አያያዜ ቅሬታ የላትም። ያላገቡ ወጣቶች ለምንድነው ጋብቻ የከበደባቸው? ለምንድነው የሚፈሩት ታውቃላችሁ? እነዚህ ነገሮች ናቸው፣ አስኪዎች ናቸው። ወደ ጋብቻ ወደ ቤተሰብ ስትመጡ መብት አታስቡ። መብት የሚባል ነገር የለም። የምን መብት? የምን መብት ነው? እግዚአብሔር በመንግስቱም ውስጥ በጌታ እንኳን የሆኑት እኮ ለራሳቸው ምን እንዳይሉ ነው የሚለው። እስቲ እንዳይኖሩ በሉ። በእግዚአብሔር መንግስት ውስጥ ለራስ መኖር ክልክል ነው፣ ክልክል ነው። አንዳችን ስለ ሌላኛችን ነው። ብታገቡ ባል ስለ ሚስት፣ ሚስት ስለ ባል። ሚስቴን ከእሷ ጋር አብሬ ለመኖር እስከ ሞት በመሄድ ነው። ክርስቶስ እንደዛ ነው ያሳየን። መብት አስከባሪ አይደለሁም። እንደ ተራ አስከባሪ አክብሪኝ ምናምን ጭቅጭቅ የለውም። እግዚአብሔርን ካከበረች ታክብር። እውነቴን ነው የምላችሁ። ቤተክርስቲያን መመለስ አለባት። ዛሬ ቤተክርስቲያን ከእግዚአብሔር እውነት ይልቅ ምድራዊ ፍልስፍና አስተሳሰቦችን ይመስላችኋል? ፊልሞች ምናምን ሀሳብ የሚሸጡ መስሏችኋል እንዴ? የሚሸጡት ላይፍ ስታይል ነው፣ አኗኗር ስርዓትን ነው። ማንን ነው የምንመስለው ስንኖር? አንድ ጊዜ ለካውንስሊንግ አንድ ሰው መጣና ቢሮዬ ይመስገን የሆነ አንድ ቻናል ጠራልኝና እዚህ ቻናል ላይ የሚተላለፈውን ፊልም ታውቃለህ? ተከታታይ ምናምን። እኔ ተከታታይ አይቼም አላውቅም። ጌታ ነው የምከታተለው። በእውነቴን ነው የምልህ። እኛ ቤታችን የተከታታይ ፊልም ታይቶ አያውቅም። አንድ ተከታታይ ፊልም ታይቶ አያውቅም። እድሜ ስለሚበላ ገና ዛሬ ሲጨርስ ነገን አንጠልጥሎ ነገ አይነጋም እያልክ ነው። ተዚህ ላቸው መጀመሪያ ተከታታይ ፊልም ሰው በሰው ነው፣ ሰው ለሰው ነው። ቸርች ላይ ቁጭ ባሉ ነበር ምለው። ሰው ለሰው ለማየት ሰው በሰው ላይ ይወጣል። የምን ሰው ለሰው? ሰው ሁን እዚህ መጀመሪያ ነው የሚባለው። እውነቴን ነው የምላችሁ። እኛ ቤት ተከታታይ ፊልም አይተን አናውቅም። ፊልም እናያለን፣ መርጠን እናያለን። አጀንዳቸው ምንድነው? ላይፍ ስታይል ማምረት ነው፣ አኗኗር ሰዓት ማምረት ነው። ከዛ የሰው መጣና እንዲህ ብሎ ጠየቀኝ። አይ አላውቅም ምናምን አልኩት። ይኸውልህ እዛ ፊልም ላይ የሚታዩ ሴቶች ከተማው ላይ ወረውናል፣ ወጥተዋል አለ። የእኔ ሚስት ከነሱ አንዷ ነች አለ። ፊልሙን ስለማላውቀው ማስተያየት አልቻልኩም። ለሱ ከፊልም ወጣ የት እየኖረች ቤቱ ልረዳው አልቻልኩም፣ ፊልሙን ስላላወቅኩት። አሁንም ሴም ቲንግ ነው ነው። ወጣቶቹን ብትመለከቱ ከ1950 ምናምን ጀምሮ የፖፕ እንትን ሲመጣ ጀምሮ ብትመለከቱ የተሸጠው ላይፍ ስታይል ነው፣ አለባበስ ነው፣ ጫማ ነው፣ ልብስ ነው። በእነዚህ ውስጥ የሰውን አኗኗር ይቀርጹታል። ከዛ ልጆቻችን ከእጅ ይወጣሉ ማለት ነው። መጽሐፍ ቅዱስ የጨረሰው እውነት አለ። እውነት ከእግዚአብሔር የተሻለ የሚያስፈልገን ሰው የለም የለም። ከፍጥረት ጅማሬ እንኳን ብትመለከቱ ያላገባችሁም ሰዎች ይህንን ለነገ ጋብቻችሁ፣ ያገባንም ሰዎች ለዛሬ ህይወታችን ማስተያ መሆን የሚችል መጽሐፍ ቅዱሳዊ እውነት አለ። ዘፍጥረት ምዕራፍ 5:2 ላይ እግዚአብሔር ሰውን ከፈጠረ በኋላ አዳም ብሎ ነው የጠራው። እስቲ አዳም በሉ።
አዳም ማለት ነው የሰው ዘር ማንካይንድ ማለት ነው። ወንድና ሴት አድርጎ ፈጥሮናል። ሰው ፈጥሯል። ሰው ሲፈጥር የእሱ መልክና ምሳሌ ነው። የጋራ ስማችን አዳም ይባላል። ቀጥሎ ዘፍጥረት 2:23 ላይ ደግሞ ከአዳም አጥንት ሴት ወስዶ ሰራት፣ ወደ አዳም አመጣት ይላል። ሲያት አጥንትሽ ከአጥንቴ ስጋም ከስጋዬ ከሆነ ተገኝታለችና ወንድ ትባል ሴት ትባል። ሰው ነን፣ ከዛ ወንድና ሴት ነን። 3:20 ላይ ደግሞ ስትሄዱ ሔዋን ብሎ ስም አወጣላት ይላል። ለሚስቱ ነው የሚለው፣ ለሚስቱ የሔዋን እናት ማለት ነው። እነዚህ 3 ጥቅሶች የወንድነትና የሴትነትን ተግባር በቁልጭ አድርገው ነው የሚያሳዩ። ምንም ምርምር አያስፈልገው። ለምሳሌ 2:23 ላይ ሔዋን የተገኘችው ከማን ነው? ከአዳም ነው። መገኛዋ ስለሆነ አዳም ላይ ጥገኛ ነች። ምንም ነገር ከመገኛው ጥገኛ ስለሆነ አሳ ውሃ ላይ እንደሆነችው፣ እጽዋት መሬት ላይ እንደሆነው ማለት ነው። 2:23 ይሄን ያሳያል። 3:20 ላይ ደግሞ የሔዋን እናት ሲል እዚህ ቤት ያላችሁ ማናችሁም ሴቶችን በእርግጥ ጨምራል። ስለ ወንዶች ላንሳ። ማናችንም ወንዶች ወደዚህ ምድር የመጣ ነው በማ በኩል ነው? በእናት በኩል ነው። በእናት በኩል ነው። በዛው ልክ ደግሞ ወንድ በማን ላይ ጥገኛ ነው? በሴት ላይ ነው። አንዳችን በሌላኛችን ላይ የዚህን ያህል ኢቭን ያገባችሁ ሰዎች ህይወታችሁን ነገ ያለ ሚስቴ ራሴን ያለባ አትበሉ። ህይወት ዘመናችሁን ሁሉ በሷ ላይ በሱ ላይ ጥገኝነትን በማዳበር እዚህ ጋር መድረስ አለብን በሉ። ለምን ህይወቴን ከሚስቴ ነጥዬ አስበዋለሁ። መነጠል የሚያመጣብኝ በዛም በጣም ብዙ ጣጣ አለ። ብዙ ሰው ዛሬ የሚታገለው ኢንዲፔንደንት ለመሆን ነው። ሰልፍ ሰፊሽንት ምናምን ይላል። የምን ሰፊሽንት? ሁሉ በሁሉ የሆነ እግዚአብሔር ነው። እኛ እርስ በርስ እንደምንፈላለግ ካወቅን እግዚአብሔርን ስንፈልግ ህይወት መልካም ይሆናል ማለት ነው። ስለ ሴት ጾታዊ ማንነት የሚናገሩ ሰዎች ነገሯቸው። ዘፍጥረት ላይ ስለ እኔ ማንነት መጽሐፍ ቅዱስ ተርጉሞኛል። ሴት ሲላት ከአዳም ጋር ስላላት ህይወት ነው። ሔዋን ሲላት ከልጇ ጋር ስላላት ህይወት ነው። ስም ሲወጣላት ተግባሯም ተለይቷል እዛው መጽሐፍ ቅዱስ ላይ። ይሄንን ዝርዝር ማብራሪያ ከፈለጋችሁ አንደኛ ቆሮንቶስ ምዕራፍ 11 እና 12ን ይዩት። ይሄ 3ቱን ጥቅስ ቆሮንቶስም ላይ ታገኙታላችሁ። አንደኛ ቆሮንቶስ ምዕራፍ 11 ከ11 እስከ 12 በእግዚአብሔር ዘንድ ወንድ ያለ ሴት ሴት ያለ ወንድ አይሆንም ይላል። ኢትስ ኢምፖሲብል ይላል። ወንድ ያለ ሴት ሴት ያለ ወንድ። እኔ ያለ ሴት ነኝ የምኖረው ምናምን ብሎ በጣም እንደዚህ የሚል ወንድ ካያችሁ እንደዚህ ያዛት ሴት ላትኖር ትችላለች። እንዲህ ስነቀራት ሴት ግን አለች። ምክንያቱም መጽሐፍ ቅዱስ ወንድ ያለ ሴት ሴት ያለ ወንድ አይሆንም። ስለዚህ ያለ ሴት ያለ ወንድ መኖር ጀግንነት አይደለምና ያላገባችሁ አግቡ። ሴት ታስፈልጋችኋለች። ሴቶችም ወንድ ያስፈልጋቸዋል በጋብቻ መካከል ያንን ነገር ለማግኘት። ወንድ ያለ ሴት ያለ ወንድ ይላል። ቀጥሎስ ሴት ከወንድ ናት ይላል። ሔዋን ከአዳም መገኘቷን ያሳያል። ወንድስ በሴት ነው ይላል። ከሴት ነው አይደለም፣ በሴት ነው። በሴት በኩል ነው የመጣው። እነዚህ ነገሮች ከዚህ ዓለም ይለዩናል። አኗኗራችን በጣም ተፈላላጊ ነን። አብዛኛው ሰው ሌላውን ጾታ የሚፈልገው ከዛኛው ጾታ ስለሚቀበለው ነገር ነው። የእግዚአብሔር ቃል ግን እንደዛ ነው የሚያስተምረው። ለዛኛው ጾታ ስለምሰጠው ነገር ነው። የወንድ ወንድነት ለወንድ ምን ያደርግለታል? እኔ ወንድ ሆኛለሁ አይደል? ምን ያደርግልኛል? ወንድነቴ ለሷ ነው፣ ለሚስቴ ነው ቫልዩ የሚኖረው። ሴትስ ምንም አድርጋ ራሷን ታብስልና ታሳድግ ምን ያደርግላታል? ለራሷ። ለወንድ ካልሆነ ራስን መብላት ያህል ነው። በእግዚአብሔር መንግስት አኗኗር ይሄ ነው። ስለዚህ ዛሬ ሹምሽር ይካሄዳል። በተለይ ያገባን ሰዎች መጽሐፍ ቅዱስ ሲናገር ጌታን ስንቀበል የማን ሆነን? የጌታ ሆነን። ስናገባስ አሁን እኔ ጌታን ስቀበል የጌታ ሆንኩ፣ ሳገባስ የሚስቴ ሆንኩ፣ ስወልድስ አሁን እኔ ነኝ። እንዳማረኝ እወጣለሁ። እኔ አይደለሁም። ራሴ ላይ ባለቤትነት ስሜት የለኝም። ፕሮግራም እንኳን ሲያዝ ስንት ነገር ተደርጎ ነው። ለምን የኔ አይደለሁማ። ሁሉ ዛሬ እንደዛ ከሆነ እንዴት ነው የምንኖረው? እስቲ እኔ አይደለሁም በሉ። በቃ ቢያንስ የጌታ ናችሁ ያዛገባችሁ ከሆነ
ካገባችሁ ደግሞ ራሳችሁ መቼም የእናንተ አትሆኑ መቼም። ለዚህ ነው ቤቴን፣ ሚስቴን፣ ልጆቼን ኮንሲደር አድርጌ መንቀሳቀስ ያለብኝ። ይሄ ጤናማ አስተሳሰብ ነው። ወጣቶች ስታገቡ ማግባት ማለት ሰውን ማምጣት ብቻ እንዳልሆነ ወቁ። ራስን መስጠት ነው። ከሰጠ በኋላ አትመጣትም። አንዳንድ እኮ በጋብቻ ሁሉ እኮ ፍቺን የሚለማመደው ለብቻው ነው የሚኖረው፣ ለብቻው ነው። አንዳንዶቹ አታውቋቸውም? አንድ አልጋ ላይ ክፍል ስለሌላቸው ግማሽ ግማሽ ነው የሚያነጥፉት። እሷም የራሷን እንዴት ሰው ግማሽ አንጥፎ ግማሽ ይተዋል? ይሄ ቀልድ አይደለም፣ የእውነቴን ነው የምነግራችሁ። አንድ አንሶላ ግማሹን ቀጥ አድርገህ የት ድረስ እንደሄድን የሚያሳይ በጣም ብዙ ነገሮች አሉ። ለዚህ ነው እየሆነ ካለው ይልቅ በእግዚአብሔር የታሰበው ይፈውሰናል። እግዚአብሔር ጋብቻን ያሰበው አንድን ሰው የሌላ ይማረግ ነው። በቃ ላግባ ማለት የሌላ ልሁን ማለት ነው። አለዛ ቆዩ የሌላ የመሆን አቅም እስክታዳብሩ ድረስ። ራሱ ለሌላው የማይሰጥ ሰው ያልበሰለ ስጋዊ ሰው ነው፣ ዓለማዊ ሰው ነው። መንፈሳዊነት ይሄ ነው። እግዚአብሔር በቃሉ ስርዓት ያስቀመጠውን መሆን ነው። ለምን መሰላችሁ እንደዚህ ሆነው? 3 ነገር ልስጣችሁ። ጋብቻ ከባልና ከሚስት ቢሰራም የባልና የሚስት ጉዳይ አይደለም። ዛሬ ጋብቻችን በጣም የከበደብን የኛ ጉዳይ ስለሆነ ነው። ባልየውም የሱ ጉዳይ ይመስለዋል፣ ሚስቱም የጉዳይ ይመስላል። ከዛ ጉዳይ አልተሟላም፣ ጉዳይ ከዛ ምንጭክ ይልና ቤቱ ይፈርሳል። ጋብቻ እኔ ካገባሁ 27 ዓመቴ ነው። ሚስት አለኝ። ጋብቻው ግን የኔና የሚስቴ ጉዳይ አይደለም። ጋብቻው ፌል ማድረግ የሚጀምረው ጋብቻው የኔና የሚስቴ ጉዳይ ሳረገው ነው። ታዲያ ምን ጉዳይ ነው ካላችሁ ሰሪውን ጠይቁት። በተለይ በአዲስ ኪዳን መረዳት ጋብቻን እንይ ከተባለ ጋብቻችን የ3 ጉዳዮች ነው። የመጀመሪያው የክርስቶስና የቤተ ክርስቲያን ጉዳይ ነው። የክርስቶስና የቤተ ክርስቲያን ጉዳይ ነው። አንድ ባልና ሚስት ስለ ክርስቶስና ስለ ቤተ ክርስቲያን ያላቸው መረዳት ካላሳደጉት እንዴት ባልና ሚስት መሆን፣ መጽሐፍ ቅዱሳዊ ባልና ሚስት መሆን ይቻላል? በእውነት እስቲ ንገሩኝ። በእግዚአብሔር መንግስት ውስጥ እየኖርኩኝ ነኝ ተብሎ ባህላዊ ጋብቻም ዘመናዊ ጋብቻም እግዚአብሔርን አይወክልም። የክርስቶስና የቤተ ክርስቲያን ጉዳይ ነው ማለት ምን ማለት ነው? መጽሐፍ ቅዱስ ኤፌሶን ላይ እንኳን ሲያዘን ክርስቶስ ለቤተ ክርስቲያን ሲያረግ ያየኸውን አንተ ደግሞ ለማን ሁን ነው? ለሚስት ሁን ነው። ክርስቶስ ቤተ ክርስቲያንን የያዘበት አያያዝ፣ የወደዳትን የፍቅር ልክ፣ ለቤተ ክርስቲያን ራሱ ምን ያህል አሳልፎ እንደሰጠ እሱን አጥንቶ ራስን ለቤተ ክርስቲያን መስጠት አይደለም የሚያስፈልገው። አንዳንዱ እንደዛ ነው የሚያነበው፣ አንዳንዱ ባል እንደዛ ነው የሚያነበው። ክርስቶስ ቤተ ክርስቲያን እንደወደደ ባሎች ሆይ ቤተ ክርስቲያን ውደዱ። ቤተ ክርስቲያን ጎበዝ ባል አላት፣ የራሷ ባል አላት። የሰው ሚስት እየወደዳችሁ ነገር ግን እንዴት እንደወደዳት አይቶ ለሚስት መሆን ነው። የክርስቶስና የቤተ ክርስቲያን ጉዳይ ነው ማለት የክርስቶስና የቤተ ክርስቲያን ግንኙነትን በጋብቻችን ኢሉስትሬት ማድረግ ማለት ነው። ስዕላዊ መግለጫ መስጠት ማለት ነው። እንዴት አንድ ባል ክርስቶስን ሳያጠና ክርስቶስን ሳይኮርጅ ባልነትን ይለማመዳል? ምንም አልተባልንም እኛ። ክርስቶስ የሆነው ለማን ሁኑ ነው? ጥሩ ኮራጅ ደግሞ እንደምታውቁት ከነስም ነው የሚኮርጀው አይደል? መልስ ያመጣበትን ስም ላይ ይጽፋል። እኛም ከነስሙ በጌታ ስም ብለን ኮርጆ ማድረግ ነው። ለሚስቶችስ? ሚስቶችም ለጌታ እንደምትሆኑት ነው። አሁን ስለ መገዛት ነው የሚለው ሐሳብ። ለጌታ እንደምትሆኑት ለማሆኑ ነው ለባሉ ነው። እሱ ቤተ ክርስቲያን ክርስቶስ ለቤተ ክርስቲያን የሆነውን ባል ለሚስቱ፣ እሷም በዚህ በኩል ለክርስቶስ የሆነችው ለባሏ
የሁለቱ መለኪያ ማን ነው? ክርስቶስ ነው። እንደ ክርስቶስ ያልሆነ ባል ክርስቶስን አያውቀውም ወይም ደግሞ አልተረዳውም። መረዳትን ማዳበር አለበት ማለት ነው። ለክርስቶስ መሆን ያለባትን ለባሏ መሆን ካለባት አንዲት ሚስት እንደዛ መሆን ካቃታት ይሄም አመጽ አለ ማለት ነው። ወይም ደግሞ ለክርስቶስ የተገዛ ህይወት የላትም ማለት ነው። እኔ ነኝ ያልኩት ኤፌሶን 5 ነው። የሁለታችንም መለኪያ ማን ነው? ክርስቶስን ምን ያህል እንገናኘዋለን? ግንኙነታችን ህብረታችን ከሱ ጋር ምን ያህል? መጽሐፍ ቅዱስ ሲናገር ፍለጋውን ትቶላችሁ ሄዷል ተብሏል። ይሄ ግንኙነት ክርስቶስና ቤተክርስቲያንን ፕሮፐርሊ ኖክል ያደርጋል። ዛሬ በባሎች ዓለም ክርስቶስ ምን ያህል ደምቋል? ምን ያህል ይታወቃል? እናንተስ ሚስቶች ባላችሁ የክርስቶስ አይነት ባል ቢሆን ያሰጋችኋል? ስለዚህ ባሎች አንድ አሳይመንት እንውሰድ። ራስን ለማብሰል ክርስቶስን እናጥና። አንዳንዱ ባል በቃ ልክ ሲያገባ የዚህ ቤት ራስ ሆኗል። 10 15 ዓመት ምንም ለውጥ ሳያሳይ የዚህ ቤት ራስ ነኝ እኔ ምናምን ይላል። ራስ ነው፣ ማንም አይወስደውም። ግን ምን አይነት ራስ ነህ ነው? እኔ የቤት ራስ በቃ ስታገባኝ ባል ነኝ። በባልነቴ የዛ ቤት ምንድን ነኝ? ራስ ነኝ። ግን ራስ በሆንም ምን አይነት ራስ የሚለውን እኔ ነኝ የምወስነው። ጠቢብ ራስ፣ ሞኝ ራስ፣ የማያስተውል ራስ፣ ሰነፍ ራስ፣ ግድ የለሽ ራስ፣ ትጉ ራስ። እውነቴን ነው። ራስነታችሁ ማንንም አይወስድባችሁ። ናባል እንኳን ራስ ነው፣ ያውም ግን ያው ምን አይነት ራስ እንደሆነ ደግሞ ያው ራስ ከሆነ አይቀር ቁርጥ እንደ ክርስቶስ አይነት ራስ በኢየሱስ ስም ይሆንልናል። እንደዛ ለመሆን ስርዓቱም ጸጋውም አቅሙም አለ። እግዚአብሔር አምባገነን አምላክ አይደለም። መሆን የማንችለውን ሁኑ ብሎን አላዘዘን። ሚስቶችም ልክ እንደዛው ህይወት ትረካላችሁ፣ ረፍት ይኖረዋል። ከእግዚአብሔር ቃል በላይ ብዙ አትዘምኑ። ዘመናዊነትን ውሰዱ፣ ላይፍ ስታይል ግን አይዘምንም። መጽሐፍ ቅዱስ እንኳን ሲናገር እኮ የቀደመችውን መንገድ ጠይቁ ከዛስ በእርሷም ሄዱ ነው የሚለው። እግዚአብሔር ያስቀመጠው የቀደመው ስርዓት ዘላለማዊ ነው፣ አይሻሻልም። ስለዚህ የክርስቶስና የቤተክርስቲያን ጉዳይ ነው። ቀጥሎ ጋብቻችን የሚቀጥለው ትውልድ ጉዳይ ነው። ያላገቡም ያገቡም ይሄን ነገር ማስተዋል አለባቸው። የስንቶቻችን ቤት ለሚቀጥለው ትውልድ ጤናማ መሰረት ነው? ቅድም አላያችኋቸው? ልክ ነው። የቸርች ሪስፖንሲቢሊቲ በደንብ ስለ አገልግሎቱም ስለ ተግባሩም እግዚአብሔር ባርካችሁ ይሄን ነገር ከሰራችሁ የተረዳችሁ ነገር እንዳለ ይታያል። ነገር ግን ቤተክርስቲያን በሳምንት ስንት ቀን ነው የልጆች አንድ አይደል? በየቀን ግን የት ናቸው? ቸርች ነው እንደሚኖሩት? የት ነው የሚኖሩት? ቤት ነው። ቸርችና ቤተክርስቲያን በአግባቡ ሲቀባበሉ ነው ልጅ የሚሆነው። ስለዚህ ጋብቻችን የሚቀጥለው ትውልድ ጉዳይ ነው። ይሄ ትውልድ የሚወቀስ ከሆነ ይሄንን ትውልድ ያመጣው ማን ነው? የቀደመው። የሚቀጥለው ትውልድ ደግሞ መስተካከል ካለበት የሚሰራው ማን ነው? እኛ ነን። ስለዚህ ያገባን ሰዎች ስንቶቻችን ለልጆቻችን የመሰረትነት ሚና አለን? መሰረት በጣም አሰልቺ ነገር ነው ታውቃላችሁ። የሚያስደስት ነገር አለ። አፈር አለ፣ ጭቃ አለ፣ ብዙ ነገር አለው። ግን ህንፃው ያማረ ነው የሚሆነው። ባልና ሚስቶች በእናትነትና በአባትነታችን የልጆቻችን የነገ ጤናማ ህይወት ትክክለኛ መጽሐፍ ቅዱሳዊ መሰረት መሆን አለብን። እግዚአብሔር በዘፍጥረት ላይ አዳምን አመጣና በዛ በሚያምረው በኤደን ገነት በል ፈታ በል እዚህ ምናምን ነው ያለው። ብዛ ተባዛ ምድርንም ሙላ ከዛስ ግዛ። 4 ስቴፖች ናቸው ያሉት። ታውቃላችሁ የእግዚአብሔር ዘላለማዊ አጀንዳ እንዳልተለወጠ ከዘፍጥረት ጀምሮ በሰው ያሰበው ትልቁ አጀንዳው እሱን
የማይታየው እግዚአብሔርን ኤግዚቢትድ ማድረግ ነው፣ ማሳየት ነው። በአዲስ ኪዳንም በአዳም እንኳን ብንወድቅ በክርስቶስ የተመለሰልን የአሳይመንት ነው። እሱን ማሳየት፣ እሱን መተረክ። በመጨረሻ ሶስተኛው ጉዳይ ደግሞ የቃል ኪዳኑ ማህበረሰብ ጉዳይ ነው። የእኔ ጋብቻ የራሴ ፒኤልሲ አይደለም። ከእናንተ ጋር አብሬ ባልሆንም በክርስቶስ አካል በኩል የእናንተም ጉዳይ ነው። እናንተን ወክዬ ነው የትም ቦታ የምገኘው። እኛን የማይወክሉን ሰዎች አይደሉም ስማችን እያጠፉት ያለው ነው አይደለም? እኔ ከነሱ አይደለሁም ነው የምለው። እኛ ሌላ ነን ነው የምለው። በትክክለኛ ህይወት ግን ቢሆን ይሄ እኮ ሰው ከኛ ወገን ነው፣ እኛን ይወክላል ይባላል። አንድ ነገር ላንሳላችሁና ልጨርስ፣ ሰዓት ያልቋል። እቺ ኮሚኒቲ፣ እቺ አጥቢያ ቤተክርስቲያን ልክ ነው። አካሉን ማሰብ እንዳለብን አውቃለሁ። አትሊስት በዚህ ቤተክርስቲያን ያለን ሰዎች በምንኖርበት የትኛውም ማኗኗር እቺን ቤተክርስቲያን ሪፕሬዘንት አድርገን መኖር አለብን። እነሱ መባላል እዛ ቸርች እኮ አይፋቱም። እዛ ቸርች ዝሙት የለም። እዛ ቸርች ልጆቻቸውን እንዴት ነው የሚይዙት? ከዛ ቸርች የሚመጡ ልጆች ባህሪያቸው ምን ይመስላል? ታውቃችሁ ይታወቃሉ። ዩኒቨርሲቲ እንኳን ሲገቡ የእንትን ቸርች ልጆች አክቲቭ ናቸው የሚባሉ የሚጠሩ ሰርክሎችን ይሰምቻ ቃሉ። ከቸርች እንኳን ወጥተው ዩኒቨርሲቲ ሲገቡ እዚህ በማሳደጋችሁ እዛ ሄደው ኢምፓክት ያመጡላቸዋል። እንደዛ እንዲሆን የባልና የሚስት አኗኗር ለራሳቸው እንዳይደለ መታወቅ አለበት። ለሚቀጥለው ትውልድ መሰረትነት ነው። ይሄንን እያሰብ ልንሰራ ይገባናል። ሰዓት ያልቋል። የሚቀጥለው ሳምንት ፈጠን ብዬ ያስኩትን ለመስጠት ሞክራለሁ። ነገር ግን አንድ ነገር እንስማማ። ይሄ አንዳንድ ተግባሮች አንተ ቃጠብ፣ አንቺ አጽጂ፣ አንተ ልብስ አስጣ ምናምን የሚባሉ ጭቅጭቆች አይደሉም። ማናቸውንም ድርጊቶች በጋብቻና ቤተሰብ መካከል የምናደርግበትን ልብ መቃኘት ነው በዚህ በሁለት ሳምንት ያሰብኩት እንጂ አንዳንድ ድርጊቶችን አይደለም። ማንም ይጠብ፣ ማንም ያርግ፣ ለነሱ ስፔሲፊክ ከሆነ እግዚአብሔር የተሰጣቸው ኃላፊነት አለ። የባል የሚስት የሚባል አለ። እኔ ምንድነው የምታረጉት አይደለም፣ ወይ ምንድነው የምናረገው አይደለም፣ በምን ልብና መንፈስ ነው የምናረገው የሚለው ላይ ስራ መስራት ነው በዚህ በሁለት ሳምንት ትኩረቴ። የምናደርገው ትክክለኛ ድርጊት እንኳን በእውነተኛ ልብ ነው የሚደረገው። ለምሳሌ ልጅ ማጥባት የእናት ስራ ነው አይደል? ልጅ ሲነሳ ምናምን በሌሊት ሲነሳ አብሽቋት ደሞ ተነሳ ምናምን ነጥብ አንካ ምናምን ተብሎ ብስጭት ንድድ ማጥባት አይቀር ምንም ብትሉ አይቀርም። ደስ ቢላችሁ ቅር ቢላችሁ። ነገር ግን መደረግ ያለበት በምን አይነት ልብ ነው? በፍቅርና በርህራሄ ነው። ልጄ ምን ሆነብኝ በሚል እንጂ በአባቱ አያጠባ። እና እግዚአብሔርም እዛ ጋር የነገሮቻችን ህይወት ያለውም እዛ ጋር ነው። ድርጊቱ ላይ ሳይሆን የሚደረግበት ልብ ላይም ነው። ስለዚህ በባልነትና በሚስትነትም ለምናደርጋቸው ድርጊቶች እግዚአብሔር የሰጠን ትእዛዝ ስናከብር እሱ ባለው መንፈስ መሆን አለበት። በኢየሱስም እግዚአብሔር ቤታችንን እንደ ቃሉ ይስራው። የመታዘዝ መንፈስ ይሆንልን። አጭር ጸሎት እንጸልይ። ዓለም ስርዓቷ ከሽፎባታል፣ አላዋጣትም። ግኝቷ ስራ የምትለው ነገር ሁሉ አልጠቀማትም። ነገር ግን እኔና እናንተ በኢየሱስ ክርስቶስ ስም ቃሉ ይግዘፍብን፣ ሐሳቡ ይግዘፍብን፣ አጀንዳው ይግዘፍብን። ሰልፍለስ በሆነ ህይወት እግዚአብሔርን የማክበር ማስተዋልን እግዚአብሔር ይስጠን። ባሎች ከዚህ ቀን ጀምሮ ለሚስቶቻችሁ ያላችሁን እይታ ቀይሩ። በቃ ውደዷት። መውደድ ደግሞ ስሜት አይደለም፣ ፈቃድ ነው። ከዛሬ በኋላ ለወዳት ፈቅጃለሁ። በቃ ኬዞችን ጣሉት። ይህን ኬዝ ትቼዋለሁ፣ መለስ በሉ። ሚስቶችም እንደዛው። እስከ ዛሬ የሄዳችሁት መንገድ ካላዋጣችሁ ከአሁን በኋላ አያዋጣችሁ። የሚያዋጣ እግዚአብሔር መንገድ